ሰላም ውድ ተማሪዎች ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት በ2015 ትምህርት ሚኒስቴር ያዘጋጀውን የሪሜዲያል ፕሮግራም ጂኦግራፊ ማለት ነው ይዤላችሁ የመጣሁት ትምህርት ሚኒስቴር ያዘጋጀው ፈተና ነው ማለት ነው። እዚህ ጋር እንደምታዩት ጂኦግራፊ ኤግዛሚኔሽን ቡክሌት ይላል። አጠቃላይ ጥያቄዎቹ 60 ናቸው። እኛ የምንሰራው 50 ነው። 10ሩ ነን ብላይንድ ነው የተዘጋጀው ማለት ነው። ከአምና ከ2016 ጥያቄ ከሰራውላችሁ ከባለፈው ጥያቄ ጋር 3 ነው 4 ጥያቄ እንደዚህ አንድ አይነት ተመሳሳይ ጥያቄ አይቻለሁ ማለት ነው። እነሱንም አብረን እንሰራለን። ጥያቄዎቹን እንስራ። which one of the following is an extrusive volcanic feature? extrusive volcanic feature የሆነው የትኛው ነው ይላል። ኤ ባቶሊዝ፣ ቢ ሲልስ፣ ሲ ላኮሊዝ፣ ዲ ክሬተር። ባቶሊዝ ኢንትሩሲቭ ፊውቸር ነው ያለው። ሲልስም ኢንትሩሲቭ ፊውቸር ነው። ላኮሊዝም ኢንትሩሲቭ ዱም ሾፕድ ማግማ ቦዲስ ነው። ክሬተር ግን ኢት ፎርምስ ሰርፌስ ዱሪንግ ቮልካኒክ ኢረፕሽን የተፈጠረው በቮልካኒክ ኢረፕሽን ጊዜ ነው። ኤክስትሩሲቭ ቮልካኒክ ፊውቸር ነው ማለት ነው። The correct answer is D. Question number 2. What characterize the lower course of river? Lower course of river character የሚያደርገው የትኛው ይላል? A cataracts, B oxbolex, C waterfall, D rapid. The correct answer is cataracts የሚፈጠረው በአፐር ኮርስ with high gradient ነው። oxbolex ደግሞ formed with lower course when meanders developed እንደ cut off ሲያደርግ ማን ይፈጠራል ማለት ነው? oxbolex ይፈጠራል። waterfall ደግሞ ታይፒካሊ አፐር ኮርስ ነው። ራፒድም ደግሞ ስቲፐር አፐር ነው። ዘ ኮሬክት አንሰር ኢዝ ኦክስቦሌክ። በላወር ኮርስ የሚፈጠረው ኦክስቦሌክ ነው ማለት ነው። ኩዌሽን ነምበር 3 ዋት ዱ ሃፕን ዱሪንግ ዘ ፕሮሰስ ኦፍ ኢቫፖሬሽን? በፕሮሰስ ኦፍ ኢቫፖሬሽን ጊዜ ምን ይፈጠራል ይላል። ኤ ሂት ሪሊዝድ፣ ቢ ኤነርጂ ጌን፣ ሲ ሂት ኮንሱም፣ ዲ ኤነርጂ ሎስት ይላል። ኤ ሂት ሪሊዝድ የሚለው አይሆንም። ቢ ኤነርጂ ኢዝ ጌን ይላል። ልክ ነው። ኤነርጂ ነው የሚያገኘው ማለት ነው በኢቫፖሬሽን ጊዜ። ሲ ደግሞ ሂት ኮንሱም ይላል። ልክ ነው። ግን ከዚህ የበለጠ ደግሞ ኢነርጂ ጌን የሚለው ሞስት አፕሮፕሪየት ነው። ዲ ኢነርጂ ኢዝ ሎስት ይላል። ኢነርጂ ኢዝ ሎስት ሳይሆን ጌን ነው የሚሆነው። ዘ ኮሬክት አንሰር ኢዝ ቢ። ኩዌሽን ነምበር 4 which one of the following subjects employs regional approach in the study? ስለ ሪጂናል አፕሮች የሚያጠናው የትኛው ነው ይላል። ኤ ሪጂናል አፕሮች እና ቴማቲክ አፕሮች የሚባል አለ። ሪጂናል ማለት ስለ አጠቃላይ የሚያጠና ነው። ቴማቲክ ደግሞ ስለ አንድ ነገር የሚያጠና ነው። ኤ ጂኦግራፊ ኦፍ አፍሪካ፣ ቢ ጂኦግራፊ ኦፍ አግሪካልቸር፣ ሲ ጂኦግራፊ ኦፍ ፖፑሌሽን፣ ዲ ጂኦግራፊ ኦፍ ክላይሜት ይላል። ጂኦግራፊ ኦፍ አፍሪካ ይሄ ስፔሲፊክ ነው። ስፔሲፊክ ስላደረገው ትክክለኛ መልሳችን የሚሆነው ጂኦግራፊ ኦፍ አፍሪካ ነው። ጂኦግራፊ ግን አግሪካልቸር ግን ቴማቲክ ነው። ለምን አንድ ነገር ብቻ ነው። ስለ አግሪካልቸር ከሆነ ስለ አግሪካልቸር ነው የሚያጠነው ቴማቲክ ማለት ነው። ጂኦግራፊ ፖፑሌሽንም ስለ ፖፑሌሽን ብቻ ስለሆነ ቴማቲክ ነው የሚሆነው። ጂኦግራፊ ኦፍ ክላይሜትም ቴማቲክ ነው የሚሆነው። ዜርፎር ስለ ሪጂናል የሚያጠናው ጂኦግራፊ ኦፍ አፍሪካ ነው። ዘ ኮሬክት አንሰር ኢዝ ጂኦግራፊ ኦፍ አፍሪካ። ኩዌሽን ነምበር 5 ዋት ኢዝ ዘ ሴንትራል አርጉመንት ስኩል ኦፍ ኢንቫይሮንመንታል ዲተርሚኒዝም የሚያንጸባርቀው ምን የሚለውን ነው ይላል። ኤ ሁማን አክቲቪቲ አር ኮንትሮልድ ባይ ዘ ኢንቫይሮንመንት፣ ቢ ሁማን ቢንግስ ካን ሞዲፋይ ዘ ኢንቫይሮንመንት ፎር ዘ ኮምፎርት፣ ሲ ሞዲፊኬሽን ኦፍ ኢንቫይሮንመንት ኢምፖሲብል ዩዚንግ ቴክኖሎጂ፣ ዲ ዜር ኢዝ ኖ ማን ኤንድ ኢንቫይሮንመንት ኢንተራክሽን። ኢንቫይሮንመንታል ዲተርሚኒዝም እና ፖሲቢሊዝም የሚባሉ አሉ። አሁን እነሱን እዚህ ጋር አንድ በአንድ ማየት ጊዜያቸውን መፍጀት ነው እና ትክክለኛ መልሳችን የሚሆነው ሁማን አክቲቪቲስ አር ኮንትሮልድ ባይ ኢንቫይሮንመንት። የሰው ልጅ በኢንቫይሮንመንቱ ኮንትሮል ይደረጋ ይላሉ። እነኛ ፖሲቢሊቲዎች ደግሞ ምን ይላሉ? እነ ፌቨር ምን ይላሉ? የሰው ልጅ ነው ተጽዕኖ ኢንቫይሮንመንት ላይ የሚያደርገው ይላሉ። ይሄ ዲተርሚኒዝም ደግሞ ኢንቫይሮንመንቱ ነው ተጽዕኖ ሁማን ላይ የሚያደርገው ይላል። ዘ ኮሬክት አንሰር ኢዝ ኤ። ኩዌሽን ነምበር 6 ዘ ላየር ኦፍ ዘ ኤርዝ ኮንሲስት ሜልትድ አይረን ኤንድ ኒኬል። አይረንና ኒኬልን ኮንሲስት የሚያደርገው የትኛው ነው ይላል። ኤ ኢነር ኮር፣ ቢ መንትል፣ ሲ ክረስት፣ ዲ አውተር ኮር። ኢነር ኮር አይሆንም፣ መንትልም አይሆንም። ዘ ኮሬክት አንሰር ኢዝ አውተር ኮር ነው ማለት ነው። ኩዌሽን ነምበር 8 which one of the following countries lies in the great Africa Rift Valley region? ግሬት አፍሪካ ሪፍት ቫሊ ሪጅንን የሚይዘው የትኛው ነው ይላል። ኤ ቻድ፣ ቢ ሱዳን፣ ሲ ሶማሊያ፣ ዲ ኬንያ። መልሳችን የሚሆነው ኬንያ ነው ማለት ነው። ኩዌሽን ነምበር 9 which one of the following is not true about air pressure? ስለ ኤር ፕሬሸር ኖት ፎርስ የሆነ የትኛው ነው ይላል። ኤ ፕሬሸር ዲክሪዝ ዊዝ ዲክሪዝ ኢን አልቲቱድ፣ ቢ ፕሬሸር ዲክሪዝ ዊዝ an increase in temperature, C pressure becomes the highest at the sea level, D pressure increase
ዊዝ ዲክሪዝ ኤር ዴንሲቲ ይላል። ኖት ትሩ ነው የሚለው። እዚህ ጋር ኤን ስናይ ልክ ነው፣ ግን የሆነ ሞስት አፕሮፕሪየት ኢንክሪዝ ቢል ይሆን ነበረ። ቢ ጭራሹኑ ቢ ትክክል ነው። ሲም ትክክል ነው። ፕሬሸር ቢካም ዘ ሃይስት አት ሲ ሌቨል ትክክል ነው። ዲ ፕሬሸር ኢንክሪዝ ዊዝ ዲክሪዝ ኢን ኤር ዴንሲቲ ይላል። እሱ አይሆንም ማለት ነው። ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኖት አይደለም የሚለው ጥያቄያችን። ኖት ስለሚል ዲ ነው የሚሆነው ማለት ነው መልሳችን። ግን ኤም ትንሽ እንትን ትላለች። እስኪ በደንብ ይዋት። ግን እንደኔ ግን ዲ ነው መልሱ የሚሆነው። ኩዌሽን ነምበር 10 ኢን ሴፕቴምበር ዘ ITZ ኢዝ ሎኬትድ አራውንድ። እቺ ጥያቄ 2016 ላይ ደግማ መታለች ማለት ነው። እዛ ጋር ሰርተናታል። ኤ ትሮፒክ ኦፍ ካንሰር፣ ቢ ኢኳተር፣ ሲ ትሮፒክ ኦፍ ካፕሪኮር፣ ዲ አርክቲክ ሰርክል ይላል። ትሮፒክ ኦፍ ካንሰር አይሆንም። ትክክለኛ መልሳችን የሚሆነው ዘ ITZ ሽፍት ብሎ ባክ ትዋርድ ቱ ኢኳተር ሴፕቴምበር። መቼ ነው እሱ? በኢኳተር ጊዜ ነው ማለት ነው። ሴፕቴምበር መቼ ነው ITZ ሎኬት አራውንድ የሚያደርገው? በኢኳተር ጊዜ ነው። ኦኬ ኩዌሽን ነምበር 11 ዘ ዲፐስት ሌክ ኢን ኢትዮጵያ ኢዝ። ዲፐስት ሌክ ኢን ኢትዮጵያ ኢዝ ሻላ ውስጥ እና ዲፐስት ብለን ተምረናል። ሻላ ውስጥ ሻላ አይደለም፣ ሻላ ውስጥ ጣና፣ ዲፐስት ሻላ ብለን ተምረናል። መልሳችን የሚሆነው ዲፐስት ሻላ ነው ማለት ነው። ኩዌሽን ነምበር 11 ዘ ዲፐስት ሌክ ኢዝ ሻላ። ኩዌሽን ነምበር 12 one of the following is not true about adaptation mechanism of desert vegetation። ስለ adaptation vegetation of desert vegetation wrong የሆነ የትኛው ይላል? A they have long roots to tap underground water. B they have broad leaves and reduce water loss zero energy. C they shed their leaves during the dry season to reduce water loss zero transpiration. D they have thorny leaves to protect them from being eaten by herbivores። መልሳችን የሚሆነው ጥያቄ ቁጥር 12 ሎንግ ሩትስ ይላል። ትሩ ነው፣ ትክክል ነው። ሎንግ ሩትስ ነው ዴዘርት ቬጂቴሽን ላይ። እሺ ቢ ብሮድ ሊፍስ ነው። ይሄ ብሮድ ሊፍስ የሚሰራው በትራንስፓሬሽን ላይ ነው፣ አይሆንም። ሲ ሼዲንግ ሊፍስ ይላል። እሱም ማለት እዚህ ጋር የምናየው እነኝን ነው ማለት ነው። ማነው እዚህ ጋር ያሉትን ነው የምናየው፣ ሼድ ሊቭስ ነው። እሺ ዲ ላይ ደግሞ ተርኒ ሊፍስ ነው። እሱም ልክ ነው ማለት ነው። አሁን እዚህ ጋር የማይሆነው መልሳችን ምንድነው? እሱ ቢ ላይ ያለው ብሮድ ሊፍስ የሚለው አይሆንም ማለት ነው። ዘ ኮሬክት አንሰር ኢዝ ቢ። አግሮኢኮሎጂካል ዞን ኦፍ ኢትዮጵያ ኢዝ ዊዝ ሃይ ፖፑሌሽን ዴንሲቲ። ሃይ ፖፑሌሽን ዴንሲቲ ኢትዮጵያ የት አካባቢ ነው ያለው ይላል። ደጋ፣ ቢ ወይና ደጋ፣ ሲ ውርጭ፣ ዲ ቆላ። መልሳችን ሞስት ደጋም ይሆናል ግን ሞድሬት ነው። ወይና ደጋ ግን ይበልጥ ሰው ዴንስሊ ፖፑሌትን ነው ያለበት ማለት ነው። መልሳችን የሚሆነው ወይና ደጋቢ። ኩዌሽን ነምበር 50 ሞይስቸር ብሪንግ ዊንድስ ሪስፖንሲብል ፎር አውተም ኤንድ ስፕሪንግ ራይንፋል ኦፍ ኢትዮጵያ። እቺ ጥያቄ እንደዚሁ ነው የመጣችው 2016 ላይ ማለት ነው። ተደግማ እንደዚሁ ብላን የመጣችው ኤ ፖላር ኢስተርሊስ፣ ቢ ኖርዝ ኢስተርሊስ፣ ሲ ኢኳቶራል ኢስተርሊስ ዌስተርሊስ፣ ዲ ሳውዝ ኢስተርሊስ። ኤ ቀጥተኛ መልሳችን የሚሆነው ኖርዝ ኢስተርሊስ ነው ማለት ነው። ዊች ዋን ኢዝ ቤስት ዲስክራይብ ቨርሶል ቨርሶልስን ቤስት ዲስክራይብ የሚያደርገው የትኛው ነው ይላል። ኩዌሽን ነምበር 60 ኤ ኤክስትሪምሊ ሪች፣ ቢ ሪች ኢን ክላይ፣ ሲ ሪች ኢን አይረን እንደ አልሙኒየም፣ ዲ ፑር ድራይኔጅ ኳሊቲ። እዚህ ጋር የሚሆነው መልሳችን ቢ ነው፣ ሪች ኢን ክላይ ኮንተንት ነው። ግን እዚህ ጋር ዲ ላይ ያለችዋም ትንሽ ታስኬዳለች፣ ግን ሞስት አፕሮፕሪየት የምትሆነው ቢ ነው ማለት ነው። ኩዌሽን ነምበር 70 ዋት ሜክስ ሴንሰስ ኢዝ ሞስት ኤክስቴንሲቭ ሜተድ ኦፍ ዳታ ጋዘሪንግ። ሴንሰስ ሞስት ኤክስፔንሲቭ የሆነበት ምክንያት ምንድን ነው ይላል። ሶስት አይነት እንትን አለ፣ ምንሰበስብበት ዳታ ምንሰበስብበት አለ። አሁን ሴንሰሱም ኤ ኤክስፔንሲቭ ነው። ሴንሰስ ለምንድን ነው እሱ ኤክስፔንሲቭ ነው ይላል። ኤ ኢንዲቪዱዋል ዩኒትስ፣ ቢ ፔሪዮዲሲቲ፣ ዲ ዩኒቨርሳሊቲ፣ ዲ ሲሙላታኒቲ። ግን እዚህ ጋር ሁሉም ሞስት ኤክስቴንሲቭ እንዲያደርገው የሚያደርገው ነው። ግን እዚህ ጋር ኢንዲቪዱዋል ዩኒት ግን ሁሉም ሰው እያንዳንዱ የቤት ቆጠራው በእያንዳንዱ ቤት ስለሆነ መልሳችን የሚሆነው ኢንዲቪዱዋል ዩኒት ነው ማለት ነው። መልሳችን ኤ ነው።
ኩዌሽን ነምበር 80 a broad based population pyramid is characterized by broad based ማለት በጣም የሚወለድ ሲበዛ ማለት ነው። ኤ ሃይ በርዝ ሬት፣ ቢ ሃይ ዲዝ ሬት፣ ሲ ሎ በርዝ ሬት፣ ዲ ሎ ዲዝ ሬት ይላል። ብሮድ ቤዝድ ማለት እንደዚህ አይነት ነገር አይደለ? እንደዚህ አይነት ነገር ነው። እሱ ብሮድ መጀመሪያ ብዙ ከንትን ካለ ሃይ በርዝ ሬት ነው ማለት ነው። መልሳችን የሚሆነው ሃይ በርዝ ሬት ነው። መጀመሪያ ብዙ የሚወለድ ሰው አለ ከስር ማለት ነው። ብሮድ የሆነበት ከስር ምክንያቱም ብዙ የሚወለድ ሰው ስለሆነ ነው። Question number 90 one is incorrect among the following about sex ratio of Ethiopia ስለ sex ratio of Ethiopia incorrect የሆነ የትኛው ነው ይላል። A sex ratio are highly for young age group, B sex ratio highly in adult and old age, C sex ratio are low in urban area, D sex ratio are high in rural area። incorrect ነው የሚለው ጥያቄያችን። ሃይ ፎር ያንግ ትሩ ነው ይሆናል። ሃይን አዳልትም አይሆንም። ይሄ ስለ ሴክስ ሬሾ ላይ ሃይን አዳልት አይሆንም። ሎይን አርባን ትሩ ነው። ሃይን አርባንም ሃይን ሩራልም ትሩ ነው። መልሳችን የሚሆነው ቢ ነው። ኢንኮሬክት ያለ ስለሆነ ኢንኮሬክት የሚሆነው ቢ ነው። ኩዌሽን ነምበር 20 the two areas of Ethiopia was relatively large concentration of urban population are በጣም ላርጅ ብዙ ሰው የሚኖርባቸው አካባቢዎች የት ነው እሱ ይላል። ከተሞች ኤ ሸዋ እንደ ሀራርጌ ፕላቱ፣ ቢ ሸዋ እንደ ትግራይ ፕላቱ፣ ሲ ሸዋ እንደ ሳውዝ ኢስተርን ሃይላንድ፣ ዲ ሸዋ እንደ ሳውዝ ኢስተርን ሃይላንድ ይላል። ይሄ ቀጥታ መልሳችን ይሄ ነው የሚሆነው። ሸዋ እንደ ሀራርጌ ፕላቱ ነው። 21 when is the sun is over the tropic of cancer። እቺ ጥያቄ መጣለች ያያችሁ ተማሪዎች ያኛውን ቪዲዮ እቺ ጥያቄ ተደግማ መጣለች ማለት ነው። ማርች 21 ዲሴምበር 21 ሴፕቴምበር 22 ጁን 22 ይላል ማለት ነው። ትክክለኛ መልሳችን የሚሆነው ጁን 21 ነው ማለት ነው። the correct answer is D። እሺ question number 22 one of the following is natural regions is relatively more developed than other። የትኛው ነው እሱ ከሌላው አካባቢ ሞር ዲቨሎፕድ የሆነው ይላል። ኤ ኢኳቶሪያል ሬን ፎረስት፣ ቢ ቴምፐሬት ሪጅን፣ ሲ ትሮፒካል ሞንሱን፣ ዲ ዴዘርት ሪጅን ይላል። ከእነኚህ ውስጥ ሞር ዲቨሎፕድ ሪጅን የሆነው የትኛው ነው እሱ ቴምፐሬት ሪጅን ነው። ዘ ኮሬክት አንሰር ኢዝ ቢ ነው ማለት ነው። እዚህ ጋር ያለችው እንትኑ ተራርቋል እዚህ ጋር። ኩዌሽን ነምበር 23 ሺፕ እንደ ጎት ፊድ ግራስ እንደ ሺፕ እንደ ጎት ፊድ ግራስ ኦን ግራስ ከሆነ እንደ አዘር ፕላንትስ ከሆነ ፎክስ እንደ ሃይና ፊድ ሺፕ እንደ ጎት ዊች ዋን ኦፍ ዚስ ዘ ሮል ኦፍ ሺፕ እንደ ጎት። እዚህ ጋር ሮላቸውን ነው የምናየው። እዚህ ጋር በጣም ማየት ያስፈልጋል። ሺፕ እንደ ጎት ፊድ ቱ ግራስ እንደ አዘር ፕላንትስ ሌላ ነገር ከበሉ ሺፕና ፍየልና እንትን። ፎክስ እንደ ሃይና ፊድ ፎክስ እና ሃይና ደግሞ በጎችና ፍየሎችን ከበሉ ዊች የነኚህ ኢኮሲስተማቸው ምንድነው የሚሆነው ይላል። ኤ ፕሮዲዩሰር፣ ቢ ዲኮምፖዘር፣ ሲ ካርኒቨረስ፣ ዲ ሄርቢቨረስ ይላል። መልሳችን የሚሆነው ዲ ሄርቢቨረስ ነው። ዘ ኮሬክት አንሰር ኢዝ ሄርቢቨረስ። ኩዌሽን ነምበር 25 what the major geological events took place during ሜሶዞይክ ኢራ በሜሶዞይክ ኢራ ውስጥ የትኛው ነው የተፈጠረው ይላል። ኤ ፎርሜሽን ኦፍ ኩል፣ ዲ ፎርሜሽን ኦፍ ሜዲተራኒያን ሲ፣ ሲ ፎርሜሽን ኦፍ መኒ ቮልካኒክ ማውንቴን፣ ዲ ፎርሜሽን ኦፍ ሴዲመንታሪ ሎክ። ይሄም ጥያቄ መጥቷል፣ ግን 2016ኛው ላይ 2016 የወጣው ፈተና ላይ ግን እንደዚህ አይደለም፣ ቀርጾ ትንሽ ለየት ይላል። የዚህ መልሳችን የሚሆነው ኩዌሽን ነምበር 25 እዚህ ጋር ፎርሜሽን ኦፍ ኩል ሜዲተራኒያን ሲ ፎርሜሽን ኦፍ ሜዲተራኒያን ሲ ነው ማለት ነው። 26 a climate region with high daily and low annual range of temperature is A tropical maritime climate, B equatorial climate, C tropical climate, tropical continental climate, D warm temperate continental climate ይላል። እዚህ ጋር ትሮፒካል ማሪታይም ስናይ ሞዴሬት ቦዝ ዳይሊ እንደ አኑዋል ነው። ሞዴሬት ነው ግን ሃይ ዳይሊ ሳይሆን ሞዴሬት ነው። ኢኳቶሪያል ግን ትክክል ነው ማለት ነው። ኮንስታንት አኑዋል ቴምፕሬቸር ላይ ሃይ ዳይሊ ነው። ሲ ትሮፒካል ላይ ስናይ አኑዋል ሬንጁ ነው ሃይ እንጂ ሌላው አይደለም ማለት ነው። ዋርም ቴምፕሬቸር ደግሞ ሞዴሬት ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። ዘ ኮሬክት አንሰር ኢዝ ቢ። ኩዌሽን ነምበር 20 ኢፍ ኤ ፐርሰን ሙቭ ፍሮም ኢትዮጵያ ቱ ካናዳ ዊች ታይፕ ኦፍ ማይግሬሽን ከኢትዮጵያ ወደ ካናዳ ማይግሬሽን ሲያደርግ የትኛው ታይፕ ኦፍ ማይግሬሽን ነው ይላል። ይሄ መልሳችን የሚሆነው ኢሚግሬሽን፣ ኢንተርኮንቲኔንታል ማይግሬሽን፣ ኢንተርኮንቲኔንታል ማይግሬሽን ዲ ነው ማለት ነው መልሳችን።
Question number 28. All of the following are correct about the Africa except ሁሉም ስለ አፍሪካ ልክ ነው፣ አንዱ ግን ልክ አለ ይላል። ኤ ሃይ ኢንፋንት ሞርታሊቲ ሬት ኢን ኢስተርን አፍሪካ፣ ቢ ሃይስት ኢንፋንት ሞርታሊቲ ሬት ኢን ዌስተርን አፍሪካ፣ ሲ ሎስት ኢን ኢንፋንት ሞርታሊቲ ሬት ኢን ሳውዘርን አፍሪካ፣ ዲ ሃይስት ኢንፋንት ሞርታሊቲ ሬት ኢን ዘ ሃይስት ሴንትራል አፍሪካ ይላል። እዚህ ጋር መልሳችን የሚሆነው ኢንኮሬክት ስለሚል ጥያቄው ኤክሰፕት ነው ማለት ነው ጥያቄው። ስለዚህ አንደኛ ሃይ ኢንፋንት ሞርታሊቲ ሬት ኢስተርን አፍሪካ ትክክል ነው። ቢ ላይ ያለው ደግሞ ሃይ ኢንፋንት ሞርታሊቲ ሬት ኢን ዌስተርን አፍሪካ ይህም ትክክል ነው። ሲ ላይ ያለው ደግሞ ሎስት ኢንፋንት ሞርታሊቲ ሬት ኢን ሳውዝ አፍሪካ ትክክል ነው። ዲ ላይ ያለው ደግሞ ሃይ ኢንፋንት ሞርታሊቲ ሬት ኢን ሴንትራል አፍሪካ ትክክል አይደለም። ይሄ መልሳችን የሚሆነው ዲ ነው ማለት ነው። ኤ ላይ ያለው ትክክል ነው። ይሄ ሃይ ኢንፋንት ሞርታሊቲ ኢን ዌስተርን አፍሪካ ይሄም ትክክል ነው። ሎ ኢንፋንት ሞርታሊቲ ሬት ኢን ሳውዘርን አፍሪካ ይሄም ትክክል ነው። መልሳችን የሚሆነው ዲ ነው ማለት ነው። ኩዌሽን ነምበር 2 ዘ ሃይ ሬት ኦፍ አርባናይዜሽን ኢን ኢትዮጵያ ኢዝ ሜይን አትሪቡትድ ቱ ሃይ ሬት ኦፍ ኢትዮጵያ ሜን በጣም ሃይ ሬት የሆነችበት ምክንያት ምንድነው ይላል። ኤ ሃይ ሬት ኦፍ ናቹራል ኢንክሪዝ ኦፍ ፖፑሌሽን፣ ቢ ሎ ስታንዳርድ ሊቪንግ ኢን ሩራል ኤሪያ፣ ሲ ሃይ ሩራል ቱ አርባን ማይግሬሽን፣ ዲ ቤተር ስታንዳርድ ኦፍ ሊቪንግ ኢን አርባን ኤሪያ ይላል። ሃይን የሚሆነው የዚህ መልሳችን የሚሆነው አሁን እዚህ ጋር ሃይ ናቹራል ኢንክሪዝ ፖፑሌሽን ይላል። ይሄ የመወለዱ በመብዛቱ ይላል ኤ ላይ ያለው ይሆናል፣ ግን ሞስት አፕሮፕሪየት አይሆንም፣ ፕራይመሪ አይሆንም ማለት ነው። ሲ ላይ ደግሞ ሎ ስታንዳርድ ሊቪንግ ይሄ አይሆንም፣ ጭራሹ ነው አይሆንም። ሲ ሃይ ሩራል ቱ አርባን ማይግሬሽን በቃ ትክክለኛ መልሳችን የሚሆነው ሃይ ሩራል ቱ አርባን ማይግሬሽን ነው ማለት ነው። ሶሪ ኩዌሽን ነምበር 30 ኦል ኦፍ ዘ ፎሎዊንግ አር ትሩ አባውት ዘ ፕራይመሪ ኢኮኖሚክ አክቲቪቲ ኤክሰፕት የትኛው ነው? ሁሉም ልክ ነው፣ አንዱ ልክ አለ ይላል። ኤ ፎከስ ኦን ፕሮዳክሽን ኦፍ ሴሚ ፊኒሽድ ፕሮዳክት ይሄ ፕራይመሪ አይደለም፣ በቃ ዝቹ እንጨርሰው ማለት ነው። ኤ ነው መልሳችን የሚሆነው። ኦል ኦፍ ዘ ፎሎዊንግ ፕራይመሪ ይሄ ፕራይመሪ አይደለም፣ ሰከንዳሪ ሴሚ ፊኒሽድ ፕሮዳክት ሴከንዳሪ ነው። ኤክስትራክሽን ኦፍ ናቹራል ሪሶርስ ፕራይመሪ ነው። ኢንቫይሮንመንታል ሴንሲቲቭ ፕራይመሪ ነው። ፕሮዳክሽን ኦፍ ሮ ማቴሪያልም ፕራይመሪ ነው ማለት ነው። መልሳችን የሚሆነው ኤ ነው። ኩዌሽን ነምበር 31 ኤ ታይፕ ኦፍ ኢኮኖሚክ አክቲቪቲ ሪኳየርስ ሃየር ሌቭል ኦፍ ኤዱኬሽን ዛን አዘር የትኛው ነው ሃይ ሌቭል ኦፍ ኤዱኬሽን ዛን ከሌላው የተሻለ ሃይ ሌቭል ኦፍ ኤዱኬሽን ያለው ይላል። ኤ ፕራይመሪ ኢኮኖሚክ አክቲቪቲ፣ ቢ ሰከንደሪ፣ ሲ ቴሪቸሪ፣ ዲ ኳተርነሪ ይላል። ኳተርነሪ ነው ማለት ነው። ኳተርነሪ ላይ እንደውም ታስታውሱ እንደሆነ ምንድን ነው እሱ ያለው ሪሰርች ምናምን ያሉ ነገሮች ኳተርነሪ ላይ ናቸው ያሉት። መልሳችን የሚሆነው ኳተርነሪ ነው ማለት ነው። 32 one of the following is describes the indirect use of natural resource indirect use of natural resource በዳይሬክት ቀጥተኛ ሳይሆን ኢንዳይሬክት የሚሰጠው ምንድነው ይላል። ኤ ሰርቫስ ሶርስ ኦፍ ኢንዱስትሪያል ሮ ማቴሪያል ይሄ ዳይሬክት ነው። ቢ ሰርቫስ ሶርስ ኦፍ ኮንስትራክሽን ይሄም ዳይሬክት ነው። ሲ ሰርቫስ ሶርስ ኦፍ ኢነርጂ ይሄም ዳይሬክት ነው። ዲ ሰርቫስ ሃቢታት ፎር ዋይልድ አኒማልስ መልሳችን የሚሆነው ይሄ ኢንዳይሬክት ነው ማለት ነው። ለሃቢታት ኦፍ ፎር ዋይልድ አኒማልስ የሚሰጠው መልሳችን ዲ ነው ማለት ነው። Question number 33 one of the following is not true about the general objective of population policy in Ethiopia ስለ general objective of population policy in Ethiopia ፎልስ የሆነ የትኛው ይላል። ኤ ዲቨሎፒንግ ፖፑሌሽን ፕሮግራም ዲዛይን ሜርሊ ፎር ፊሜል ኦኬ ይሄ አይሆንም፣ ልክ ነው። ቢ ሪዱሲንግ ዘ ሬት ኦፍ ሩራል ቱ አርባን ማይግሬሽን ይሄ ልክ ነው። ሲ ክሎዚንግ ጋፕ ቢትዊን ሃይ ፖፑሌሽን ግሮዝ እና ሎ ኢኮኖሚክ ፕሮዳክቲቪቲ ይሄም ልክ ነው። ዲ ፋሲሊቲንግ ሪሰርች ፕሮግራም ኢን ሪፕሮዳክቲቭ ሄልዝ ይሄም ኦኬ መልሳችን የሚሆነው ኤ ነው በቃ ማለት ነው። ሌላው ትክክል ነው ሁሉም፣ ኤ ግን አይሆንም ማለት ነው። መልሳችን ኤ ነው የሚሆነው። ኩዌሽን ነምበር 33 ኩዌሽን ነምበር 34 አን ኢኮኖሚክ አክቲቪቲ ኢን ዊች ቤዚክ ኢኮኖሚክ ኩዌሽን አንሰርድ ባይ ዘ ግሩፕ ኦፍ ፕላነር በግሩፕ ኦፍ ፕላነር የሚመለሰው መልስ የትኛው ነው ይላል። ኤ ኮማንድ ኢኮኖሚክ ሲስተም፣ ቢ ትራዲሽናል ኢኮኖሚክ ሲስተም፣ ሲ ማርኬት ኢኮኖሚክ ሲስተም፣ ዲ ሚክስድ ኢኮኖሚክ ሲስተም ይላል። መልሳችን የሚሆነው ኮማንድ ነው ማለት ነው። ምክንያቱም ኢኮኖሚክ ቤዝድ ኦን ኩዌሽን አንሰርድ ባይ ግሩፕ ፕላነር በግሩፕ ፕላነር የሚመራው የትኛው ነው? እሱ ኮማንድ ነው ማለት ነው። ኦኬ ኩዌሽን ነምበር 35 the best measure of economic development among the following is best measure of economic development የትኛው ነው ይላል። ኤ ስታንዳርድ ኦፍ ሊቪንግ፣ ቢ ፐር ካፒታል ኢንካም፣ ሲ ጂኤንፒ ወይም ግሮዝ ናሽናል ፕሮዳክት፣ ዲ ጂዲፒ ወይም ደግሞ ግሮዝ ዶሜስቲክ ፕሮዳክት ይላል። መልሳችን የሚሆነው
ስታንዳርድ ኦፍ ሊቪንግ ይሆናል፣ ግን ሳብጀክቲቭ ነው፣ ብዙም ሞስት ኦፍ ፕሮፐርቲ አይሆንም። ፐር ካፒታል ኢንካምም ቤተር ነው፣ ግን በዚህ አይወሰንም። ግሮዝ ናሽናል ፕሮዳክት ሌስ ኮመን ነው። ግሮስ ፕሮዳክት ደግሞ ጂዲፒ ደግሞ ትክክል ነው። መልሳችን የሚሆነው ጂዲፒ ነው ማለት ነው። እሺ የቀሩትን ጥያቄዎች በፓርት 2 እናያለን ማለት ነው። ከዚህ ጋር የቀሩ ጥያቄዎች ወደ 36 ከ36 አንስቶ እዚህ ጋር ማፖችም አሉ እስከ 50 ጥያቄ እነኚህ ማፖች አሉ። እስከ እነኚህ ጥያቄ ድረስ በፓርት 2 ለቅላችኋለሁ ማለት ነው። አስተያየታችሁን ከስር ብጽፉልኝ በጣም ጥሩ ነው፣ ምክንያቱም ለወደፊት እማርበታለሁ እኔ ቀጣይ በመለቃቸው ቪዲዮዎች ማለት ነው። ሰብስክራይብ እና ላይክ ያደርጋችሁ ሰብስክራይብ እና ላይክ አርግታችሁ ብታረጉ ደስ ይለኛል ማለት ነው። በፓርት 2 እንገናኝ።